በነገራችን ላይ አሺሽ እንደሚነግዱ ታውቃለህ? እኛ ነቢያት እንዴት ደም የሚያፈላ ጾም አላት ኦርቶዶክስ። ለገባው መዳኛ ነው፣ ላልገባው ደም የሚያፈላ። ከሀብታምና ከድሃ ምግብ ጣፍጦት የሚበላ ማለት ነው። ዘይት ወሰድኩ። ከዛ ዘይት ወሰድኩኝና የወሰድኩትን ዘይት ብር ላይ ያረጨሁት። ልክ ስረጨው ከዛ ጊዜ ጀምሮ የሚገርም ብር ቦርሳዬ ውስጥ ነው የሚገኘው። በቃ በጣም ደም የሚያፈላ ጾም አላት ኦርቶዶክስ። ለገባው መዳኛ ነው፣ ላልገባው ደም የሚያፈላ። ኦርቶዶክስ ስጋ የሚበሉበት እኮ ከ360 ምናምን ቀን 65 ቀን 100 ቀን አይሞላም። እውነተኛ ኦርቶዶክስ 100 ቀን አይሞላም። የጴንጤ ፓስተር 2 ቀን ቢያልፈው ነው፣ እሱንም ምግብ ለመቀየር ብሎ ሳላድ ምናምን አምሮት ናፍቆት ካልሆነ ስጋ ካለ ሲቆረጥምልህ ነው የሚውለው። ቅርጫታ እውነቱን ነው የምነግርህ። ምቾትን የሚፈልግ ማንነት ነው ያለው። ምቾት፣ የስጋ ምቾትን ደግሞ ኦርቶዶክስ በጣም ነው የምትጠየፈው። ለምን? ህይወቴ ዘላለማዊ ነው ብላ የስጋ ምቾት ላይ ፎከስ አታደርግም። እናንተ አብዛኛው የምታዩት የስጋ ምቾት ላይ። ከሙሴ በላይ ማን አለ? እኔ አሁን ቤተክርስቲያን ስገባ ከነጫማ መግባት እስካሁን ጭንቅላቴ ውስጥ አለ። መግባት አልችልም። እንደው ሼም እያያዘኝ እንጂ ጌታ ኢየሱስ ምስክሬ፣ ከምጠላው ነገር ሙሴን የተናገረው ነገር ጭንቅላቴ ላይ ይመጣል። የረገጥክበት ቦታ የተቀደሰች ናትና ጫማን ከእግር አውልቅ። ቤተክርስቲያን ቅዱስ ስፍራ ከነጫማ መቆም የሚያመኝ ሰው ነኝ እኔ። የጌታ የሆነውን ነገር በጣም ነው የምፈራው። ጫማ የሚቀደስበት ቦታ እኔ በጣም ነው የምደነግጠው። ሌላ ቤተክርስቲያን መግባት የማልሄድበት ትልቁ ሪዝን ይሄ ነው። ጌታ ኢየሱስ ምስክሬ፣ አይኬና አሉ ላይ ከነጫማ መግባት በጣም ነው መጠላው። አልለመድኩኝም። ምክንያቱም ከሙሴ በላይ እኔ ጸድቄ ነው እንዴ? እንደኔ አይነት ተራ ሰው ጫማ ማውለቅን እና ለጌታ ብሎ ጫማ ማውለቅ እንዴት ነው የሚከብደው? አንድ ሰው ከክብር አንጻር ነው፣ ለጌታ ካለን ክብር አንጻር ነው ያንን የምናደርገው፣ ለሌላ አይደለም። ክብር ያስፈልገዋል። የኛ ጌታ ኢየሱስ ክርስቶስ ክብር ራሱን አዋርዶ ራቁቱን የተሰቀለልን አምላክን ለጌታ ጫማ አውልቅ ሲባል ደረቱን ደፍቶ ስንት ሴቶቹ ብትል ወንዶቹ ብትል እና በጣም ስጋን ማመቻቸት ምናምን ነው የሚፈልጉት። አንጨፍርም ይላል በደንብ በመንጃርኛ በጉራግኛ ብትለው በመንዙማ በምናምን ዘፈን ያለው እኛ ቤት ነው። የተረጋጋ መዝሙር ለማምለክ እንኳን የለው። የተወሰኑ ናቸው ደስ ብሎ ነው የምንሰማው። ድንጋይ ከእህል ጋር አያሳየን የለ። ይኸው በማዳበሪያ የታሸገ የበቆሎ እህል ጋር አብሮ መጠኑ ትልቅ የሆነ ድንጋይ ተቀላቅሎ ተገኝቷል። በዚህ መልኩ ተጭበርብሮ የሚገኘው ገንዘብ ድንጋይ አያዘንብም ትላላችሁ? ያሳዝናል። በነገራችን ላይ አሺሽ እንደሚነግዱ ታውቃለህ? እኛ ነቢያት እንዴት ማለት ነው? አሺሽ ይነግዳሉ እዚህ ኢትዮጵያ ውስጥ በማስረጃ ድረስ እኔ ጋር የመጣ ማለት ነው እኮ። ዝም ብሎ በሰማይ ነቢያት አይደሉም እነዚህ። ለዚህ እኮ ነው የምንቃወማቸው። ሃይማኖቱን ያጠለሻሉ። ቢዝነስ ነው፣ ትልቅ ኢኮኖሚ እኮ በዓለም ዙሪያ ይገወጥ የመሳሪያ ዝውውር፣ የሐሺሽ ንግድ፣ ትልቅ የድራግ ዝውውር ነው ትልቁ ንግድ። እና እነዚህ ነገሮች ናቸው ትልቅ የኢኮኖሚ እንትን የሚያመጡት። እና የመሳሪያ ዝውውር፣ የሐሺሽ ንግድ እና ደግሞ አንዳለ ሶስተኛ ረሳሁት። እና በእነዚህ ነው በዓለም ዙሪያ ላይ እንትን ግን እርስዎ ታዲያ እንዴት ነው ጥቆማ አይሰጡም? እንዴት ታዲያ ሐሺሽ እየሸጠ የሚያገለግል ነብይ የት ነው ተጠቁመው? ለማን ተጠቁማለህ? እንዴት ይሄ የሚመለከተው አካል የለም? ይሄንን አንደኛ ህገ ወጥ ነገር ነው፣ ሁለተኛ
ራሱ ወይ ነብይ ባይባልስ? አይ ገወጥ ነብይማ ራሱን እኮ ነው የሚለው እኮ። ታዲያ እንዴት ነው አብሮስ ይሄዳሉ? ሁለቱ ነገር እንደው ዘይት ይሸጣል ቢሉኝ ልቀበለው ትችላለህ። ዘይት አነሰች። አሁን እሷት በትናንሽ መልቀም አልፈለጉ። ለቅመው ሲጨርሱ ወደ ትላልቅ ይሄ ማህበረሰቡን አቢዩዝ ወደሚያደርግ ትልቅ ቢዝነስ ውስጥ ገባን ብሎ ነው ወደዛ ጋር ሄዱት። እና ትላልቅ ወንጀል ምናምን የሚሰሩ ነገ እኮ ይጋለጣል። እንትን የለውም እኮ እነዚህ ለሃይማኖት ብሎ ለምናምን እኮ አይደለም። እና ይሄ እንደሱ አይነት ነገሮች አሉ። ኤኒዌይ ያውቃል ባለቤቱ። ይሄን አሁን በመናገር በጣም ኔትወርክድ ነው ከመንግስት አካላት ከባለስልጣናት ከአንዳንድ እንትኖች ጋር ኔትወርክድ ነው። እዛ ሄደህ ስትነካ ሰውየውን ብቻ አይደለም የምትነካው ፖሊስ ይኖራል፣ የምትገባው አቃቤ ሕግ፣ ዳኛ፣ መንግስት እንትን በኔትወርክ ነው። አንድ ሰው እንኳን ሲያዝ በዚህ ሁሉ ኔትወርክ ውስጥ ነው የሚያስለቅቁት። ስለዚህ እንደ ቢዝነስ ነው የሚቆጥሩት። እኔ ባለፈው ፈረንጆቹ እግዚአብሔር የለም አሉ አይደለም። እንግዲህ እኔ ቢያንስ ፈረንጆቹ ልክ ናቸው እያልኩ አይደለም። ቢያንስ ግን አንደኛ ሆዳቸው ሞልቷል፣ በቂ ሕክምና አለ። እንደው አሜሪካ ሆኖ እግዚአብሔር የለም ቢል አንድ ሰው እኮ አይሆን እንደ ሊል ይችላል። አሁን ኢትዮጵያ ውስጥ እግዚአብሔር የለም ምን ብለን የምትለው አንተ? በባዶ ወድ በዝናብ እያረስክ ቡና እኮ የኢትዮጵያን ኢኮኖሚ እኮ የሚመራው እኮ ራሱ እግዚአብሔር ነው በቀጥታ እኮ። ምን ጨመርንበት? አሁን እኛ እግዚአብሔር ነው እኮ የረዳ ነው ከጅማ ቡናውን ጅቡቲ በማድረስ ነው። ምንም እኮ የጨመረው ነገር እኮ የለም። ፈረንጆቹ ግን ያንን ነገር ፈረንጆቹ ለምሳሌ አፈሩን አቀልጠው ብረቱን ቀጥቅጠው መርከብ አውሮፕላን እስካው ሞባይል እኮ ካፈር ከምናምን የተሰራው ግን አሁን አፈር ጋር ግንኙነት ያለ ይመስላል። ምን ይስናየው አይደል? በፍጹም ደክሞበታል ጎበዞቹ። እኛ ምንድነው እስካው በኤክስፖርት የኢትዮጵያ ኢኮኖሚ ዘንድሮ በጣም ተሻሽሏል ከተባለ ምን ምርምር ሳትመራም ዝናብ ጥሏል ማለት ነው። እኔ አሁን ይዟል። ዓለማችን እንግዲህ ከኮሮና እጅግ የባሰ ቫይረስን እያስተናገደች እንደሆነ እየተሰማ ነው። በህንድ ኔፓ ይሰኛል ይሄ ቫይረስ እንግዲህ በጣም ከ45 እስከ 90% ሰዎችን የመግደል አቅም አለው የተባለለት ቫይረስ ነው። ግን አባቶቻችን እንደዚህ አይነት ቸነፈር መቅሰፍቶች በሚመጡበት ጊዜ በመዝሙረ ዳዊት ጸሎት ብቻ እንደዚህ አይነት ክፉ ጊዜያትን ያልፋሉ። እነዚህ የመዝሙረ ዳዊት ክፍሎች የትኞቹ ናቸው? እንግዲህ ቀጣይ ክፍል እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ አስፍሩልኝ። ባትሉም ግን እሰራዋለሁ። እግዚአብሔር ግን ከእንደዚህ አይነት መቅሰፍት ሀገራችንን ዓለማችንን ይጠብቅልን። ትንሽ ይሄ ካሳለፍነው የኮሮና ቫይረስ በጣም የከፋ ቫይረስ ነው። ዛሬ ቤተ ክርስቲያን በሐሰተኞች ነቢያት እየተፈተነች ነው። ከመስመር የወጣ ነገር፣ ከቃሉ የወጣ ነገር፣ ሰምተን የማናውቀው ነገር ከቀን ወደ ቀን እየተጨመረልን ነው። ነብይ ነኝ የምትለዋል። እኔ ጀነራል አሰምብሊ ጠራው። ሐዋርያ የሚለውን ስም አንሱልኝ ስለ ጌታ ብላችሁ አልፈልገው። ከእንግዲህ ወዲህ ፓስተር ብላችሁ መጣት ትችላላችሁ። መለስ ሲል ጋሽ ዳንኤል ማለት ትችላላችሁ። ከዚያ ያለፈ ነገር የለም። አንሱልኝ። ሚዲያው ላይ እርጨኝ፣ እግዚአብሔር ሰው እርጨኝ፣ ሚዲያው ላይ እርጨኝ፣ አትሞስፌሩ ላይ እርጨኝ፣ አገልግሎቴን ፍታ። ዘይት ወሰድኩ። ከዛ ዘይት ወሰድኩኝና የወሰድኩትን ዘይት ብር ላይ ያረጨሁት። ልክ ስረጨው ከዛ ጊዜ ጀምሮ የሚገርም ብር ቦርሳዬ ውስጥ ነው የሚገኘው። በቃ ሰዎች ራስ አንቺ ሚሊዮነር ነሽ እንዴት ነው የብሩ ምንጭ? ከሀብታምና ከድሃ ምግብ ጣፍጦት የሚበላ ማን ነው? ማን ይመስላችኋል? አቤት ድሃ ነው በእውነቱ። ለምንድን ነው እንደዚያ የሚሆነው? አቤት እርወት ስለሚበላው ነው። ሀብታም ግን ችግር አለበት፣ መከራውን ሲያይ ነው የሚውል። እንደ ሀብታም ያለ በምግብ መከረኛ የለም። ምክንያቱም ሁሉም መቤቱ ስላለ ምን ይቀየርለት? ሁሉንም ሞክሮታል። ምስርንም ሞክሮታል፣ ድንችንም ሞክሮታል፣ ሽሮንም ሞክሮታል፣ እንቁላሉንም ያውቀዋል፣ ወተቱንም ያውቀዋል፣ ስጋውንም ያውቀዋል። ምን ይቀየርለት? የሚቀየር ሲጠፋ እንደው ምን ትሰሩ ቁርስ ምን ልስራ አባዬ ወይም ጋሼ ሲባል ምን ትሰሩ ወዲያ ምን ይላል? ለምን? ሁሉንም ያውቀዋል ማለት ነው። እርሃብ ከሌለ ምግብ አይጣፍጥም በእውነቱ ማለት ነው። መራት በመራዊ ክሌሆሙ መራት በመራዊ ክሌሆሙ
ከውኑ አሃደ ሥጋ